ዛሬ የምነግራችሁ ስለ ሴንታውር ነው። በሚገርም መልኩ እነዚህን ፍጡራን እንዴት እንዳገኛቸውና እንዴት እንዳጠፋቸው በአንጦንስ ከነዚህ ፍጡራን ጋራ በመንገድ ላይ ሲገናኙ የሚያሳይ ስዕልም አለ፣ ታሪክም አለ። ፋውን ሳቲሪን ኢንኩቢ እያሉ እኛን ያመልኩናል፣ እኛ ግን አምላክ አይደለንም፣ ዝም ብለን ሟቲ ፍጡራን ነን እንዳሉትና አንጦንስም ይሄን የሚመለክበትን ቦታ ረግሞት እንደሄደ ይጽፋል። እነዚህን ፍጡራን ደግሞ አሁንም እግዚአብሔር አምላክ እንደሰወራቸው በጣም መጥፎ እንደሆኑ ነው የሚጽፈው። ቅዱስ ሚካኤል ገላውዲዮስ ሰይፉን ሰጥቶ እነዚህን ፍጡራን እነሱም ቀስት ይዘዋል፣ ቀስተኞች ናቸው፣ ግን ሲወጋቸው በእግዚአብሔር ኃይል ሲያጠፋቸው ያሳያል። አሁን እንግዲህ ወደኛ ዶክመንት ነው ክቡራን ተመልካቾቻችን የምገባው። ምክንያቱም ስለነዚህ ፍጡራን አሉ ወይስ የሉም የሚለውን ለማየት ብዙ ከልጅነት ጀምሮ እነዚህን ትልልቅ መጻሕፍቶቻችንን ስናነብም ስለኖርን ምንድናቸው የሚለው ነገር ሁሌ ባይምሮ የመምጣቱ አልቀረም። እንግዲህ በሴሩኒስ አውቅጠውረውንስ እና ሰበዳት የሚል ስያሜ ነው የግዕዙ ዶክመንት የሰጣቸው። አሁን እንደ አንድ ፍንጭ ያየሁት ምንድነው ምናልባት ጄኔቲክ ማኒፑሌሽን ወይም ጄኔቲክ ኢንጂነሪንግ ነበር ማለት ነው። እንግዲህ እግዚአብሔር ከማይወደው ምናልባት ነው። ይሄም የራሴ ሐሳብ ነው ምልከታ እንጂ ኮንክሉዥን አይደለም። እናንተ እንደረባችሁ አስፉት። በኖህ ዘመን በተለይ የጥፋት ውሃ መጥቶ ባጠፋበት ሰዓት በጣም ጥሩ ያልሆኑ በተለይ መጥፎ የሆኑ ኃጢያቶች ምድር ላይ ይሰሩ እንደነበረ በተለይ ሄኖክ መጽሐፍ ይዘረዝርልናል። ከተሰሩት ኃጢያቶች መካከል አንዱ ተውላጠ ዓለም የሚል ነው። የዓለም ለውጥ፣ ተፈጥሮን ማቀያየር፣ ተፈጥሮን ማዛባት፣ ጄኔቲክ ማኒፑሌሽን እንደማለት ነው። በተለይ ምን ይላሉ አባቶቻችን? እንደውም የሄኖክ መጽሐፍት 1 2 3 አሉ ትልልቆች የትርጓሚዎቹ ማለት ነው። ለምሳሌ አንደኛውን እዚህ ጋር ማንበብ እችላለሁ። ይሄ እንግዲህ የሄኖክ መጽሐፍ ነው፣ በእጅ ጽሑፍ ያለ ነው። ከትርጓሚው መካከል ምን ይላል? ተውላጠ ዓለም ይላል ሰውን ፈረስ በቅሎ ማድረግ፣ ፈረስ በቅሎን ሰው ማድረግ። ይሄ እንግዲህ የኢትዮጵያውያን ሊቃውንት የጻፉት ነው። እንግዲህ ፈረስ በቅሎን ሰው ማድረግ፣ ሰውን ደግሞ ፈረስ በቅሎ ማድረግ፣ ይሄ ምን ማለት ነው? በደንብ አድርጋችሁ አስቡትና በዛ ዘመን ይሰራ የነበረው በተለይ የወደቁት እና የቃየል ልጆች በተጋቡበት ጊዜ የተሰራ አስከፊ ነገር አለ ማለት ነው። እንግዲህ ሰውን ፈረስ በቅሎ ማድረግ ወይም ፈረስ በቅሎን ሰው ማድረግ ማለት የሰውን ዘር ወይ ወደ ፈረስ ውስጥ ማስገባት ሊሆን ይችላል። የፈረሱን ደግሞ እንትን አበለበራዩ ክሮሞዞም አይ ዶንት ኖ ጂኖቹን ከሰው ጋር ቀላቅሎ በጣም እግዚአብሔር ካልፈጠረው ውጪ እንግዲህ ግብር የሆኑ ነገሮችን አዳቅሎ ጄኔቲክ ማኒፑሌሽን ተሰርቷል ይላሉ። እንግዲህ የዓለም ለውጥ ምናልባት የኔ ምልከታ ነው። አፈታሪክ ናቸው ከተባለ አፈታሪክ ናቸው እንትን ይለና ግን አሉ እንኳን ቢባል ምናልባት ይሄ አንደኛው ፍንጭ ሊሆን ይችላል። ብዙዎቻችሁ ስለጠየቃችሁኝ ነው እንዴት ናቸው ካለ ምክንያቱም መጽሐፈ ሄኖክ ላይ ተውላጠ ዓለም የዓለም ለውጥ ይላልና ጄኔቲክ ማኒፑሌሽን ተሰርቶ ነበረ የሚል እሳቤ ነው። እንግዲህ ሰውን ፈረስ በቅሎ ፈረስ በቅሎን ሰው ማድረግ ማለት የተለያየ አይነት ቅርጽ ይዞ በጣም እግዚአብሔርም አዝኖ በዚህ ኃጢያት እንዳጠፋቸው ሄኖክ መጽሐፍ ይጽፋልና አንዱ ምልከታ ይሄ ሊሆን ይችላል የሚል እሳቤ ነው። ይሄ እንግዲህ ወይ ደግሞ ያን ጊዜ ኔፍሊሞች በጣም በተገኙ ጊዜ ደግሞ በዛኑ ልክ ደግሞ እንግዲህ የተዛቡ ነገሮች ይኑሩ አይኑሩ ሰፊ ጥናት የሚፈልግ እንደሆነ እመለከታለሁ። ክቡራን ተመልካቾቻችን ሌላው አስገራሚ ነገር እንግዲህ የተረጎምኩት መጽሐፍ ነው። ፊሳልጎስ እንግዲህ አማዞን ላይም ታገኙታላችሁ። ውጭ ሀገር ያላችሁ በሀገር ቤትም ያው ታትሞ ይሸጣልና እዚህ ላይ በስፋትና በዝርዝር እናየዋለንና መጽሐፈ ፊሳልጎስ በጣም ጥንታዊ መጽሐፍ ነው። ስለነዚህ ፍጡራን ስተረጉም ነው መጀመሪያ አንብቤ ገረመኝ። በእርግጥ ስዕላቱን ሳይገረም ነበረ፣ ግን እዚህ ላይ እንዲህ ይላል። አነበዋለሁ የግዕዙን መጽሐፍ በእንተ እንሴሩኒስ ወሴሬኒስ ወአቅጠውሮን ይላል። እንግዲህ ስለ ሴሩኒስ አውቅጠውሮን ብሎ ነው የሚጽፋቸው። እንግዲህ ሶስት አይነት ስያሜ ነው የሰጣቸው። ምን አለ? ነዋ ይመስሉም ገጾሙ እስከ ህንብርቶሙ ዘአርያ ሰብ
ወእምታይተ ህንብርቶሙ ዘኦፍ ይላቸዋል። እነሆ ከፊታቸው እስከ እንብርታቸው የሰው መልክን ይመስላሉ፣ ከእንብርታቸው በታች ደግሞ የወፍን ይመስላሉ አለ። ይሄ እንግዲህ አንደኛው ዝርያ ነው ማለት ነው። በፊሳልጎስ መጽሐፍ እንግዲህ መጽሐፈ ፊሳልጎስ ቀደምት ሊቃውንት የተራቀቁበት እና ያሬድ እና አባ ጊዮርጊስ ዘጋስጫን የመሳሰሉ ሊቃውንት ከዚህ መጽሐፍት ወስደው ብዙ ነገርን አላቀዋልና እዛ ላይ ነው ክፍል 20 ላይ ነው 20ኛው ክፍል ላይ ነው ካለ በኋላ ወለአውቅጥሮንስ አምሳሊሁ ኮነ ከመሆሙ እምገጹ እስከ ህንብርቱ ዘሰብ ወእምታይቴው ይመስል ፈረሰ ከፊቱ እስከ እንብርቱ የሰው ነው ይላል። ከበታቹ ደግሞ ፈረስን ይመስላል። በቃ ሴሮኒስን ነው ያመጣው። እንግዲህ የሰውና የፈረስ ቅልቅልና ድብልቅ ነው እና ሴሮኒስ እና አውቅጠሮንስ በማለት ነው ሴሮኒስ ብሎ ሶስት ስም እዚህ ላይ የምናየው እና ይቀጥልና እነዚህ ፍጡራን ግን ጥሩዎች እንዳልሆኑ መጥፎች እንደሆኑ ይጽፋል። ምን ብሎ ነው የሚቀጥለው? በከመይቤ ኢሳይያስ ነቢይ እስመ አጋንንት ወፄዱንያት ወይም ወፄደነታት ይዘፍኑ ውስተ ባቢሎን እለ ይመስልዎሙ ለሴሬኔስ ወለአውቅጥሮንስ እስመ ቀታልያና አርዌ ዘባሄር ሙንቱ ወድምፀ ቃሎሙ ኢኮነ ሐዋዘ። ምን ይላል? እንደውም የኢሳይያስን መጽሐፍ ያጣቅሳል። ነቢዩ ኢሳይያስ አለ ሴሬኒስንና ይላል አውቅጥሮንስን የሚመስሏቸው የአጋንንት ወይም የጂኖች ተለዋጮች በባቢሎን ይዘፍናሉ እንዳለ ብለው ኢሳይያስ 13:21ን ኢሳይያስ 34:14ን ይጠቅሳሉ። አንብቧቸው። እዛ ላይ እንደዚህ አይነት ጽሑፍ አለና እና የባህር አውሬዎችን የሚገሏቸው ናቸው። ድምጻቸውም የቃላቸው ድምጽ ደግሞ ያማረ አይደለም፣ በጣም ደስ የሚያሰኝ አይደለም ይላል። እንደውም ወህው ኩለንታሆሙ ሁለመናቸው የታወከ አይነት ብሎ የገልጻቸውና በምን ይመስላቸዋል? እንደው እነዚህ እንግዲህ ሁለት ነገሮች ነው። ሰው ፈረስ አይነት ነው የምታየው፣ ምንም የሚያስደስት ነገር አይደለም ማለት ነው። በተመሳሳይ መልኩ እንደው በመንፈሳዊ ቦታ ሲታዩ በጣም ጻድቅ የሚመስሉ ሲወጡ ግን በጣም አስቀያሚ እግዚአብሔር የሚጠላው ሕይወት ያላቸው ሰዎች ምሳሌ ናቸው ብሎ ያስቀምጣቸዋል። እንግዲህ ያ የፈረስና የሰው ድብልቅ ወይም የወፍና የሰው ድብልቅ ወይም የአሳና የሰው አይነት ቅርጽ እንዳለ የተለያየ አይነት ምንም አይግባቡ ማይስማሙ ግን በአንድ አካል የተጣበቁ ነገር እንደሆነ ሁሉ እነዚህም ሲታዩ በጣም ስፒሪቹዋል መንፈሳዊያን ይመስላሉ። ሌላ ሕይወታቸው ግን አስከፊ አሳዛኝና እነዚህን ይመስላሉ ብለው እንግዲህ መተርጉማን የጻፉት አንድ አስገራሚ ነገር ነው። ክቡራን ተመልካቾቻችንና መጽሐፈ ፊሳልጎስ ላይ ተጽፈው እናነባቸዋለን ማለት ነው። ስለዚህ ሪሰርች በእነዚህ ላይ ጥናትና ምርምር ለምታደርጉ ሰዎች አንድ ጥቆማ ሰጥቷችሁ ማለት ነው። ሌላው የታላቁ የቅዱስ እንጦንስ ሕይወት ወይም ገለ አባ እንጦንስ የሚል መጽሐፍ ነው። እንግዲህ ከ250 እስከ 356 ነው። ርዕሰ መነኮሳት ወይም ኮከበ ገዳም ይባላሉ አባ እንጦንስ። በተለይ አትናቴዎስ ነው ሃጂኦግራፊ ገላቸውን የጻፈው። በተለይ ማሪሳቅ መቅድም ላይ የአባ እንጦንስ ከገላቸው የተጻፈ አለ። በተለይ ስለሳቸው የእስክንድሪያው ሊቀ ጳጳስ አትናቴዎስ ታሪካቸውን ጻፈ። ጄሮም ደግሞ ከልሶ ሰርቶታልና እዛ ላይ ደግሞ በጣም የሚገርመው አባ እንጦንስ ከነዚህ ፍጡራን ጋራ በመንገድ ላይ ሲገናኙ የሚያሳይ ስዕልም አለ፣ ታሪክም አላቸው። በተለይ ገለ አባ እንጦንስ ላይ ማለት ነው። በተለይ ላሴታ በመባል የሚታወቀው ሳሊ ስቴፋኖ ዲ ጆቫኒ የቅዱስ አባ እንጦንስና የባህታዊ ጳውሊ በመገናኘት በሚል ስራው ላይ አባ እንጦንስ በመንገድ ላይ ሲሄዱ ከነዚህ ከሴሩኒስ ጋር መገናኘታቸውን ይጽፋል። በተለይ ምንድነው ከሴንቶሮች ጋር እንዴት እንደ መንገድ ላይ እንደተገናኙ አባ እንጦንስ ሲጽፍ አባ እንጦንስ ይላል እንግዲህ ገላቸው ላይ አለ፣ ቅጁ ላይ መመልከት ይቻላል። በበረሃ ሲጓዙ ግማሽ ፈረስ ግማሽ ሰው የሚመስል ሴሩኒስ ወይም ሴንቶር አገኙ ይላል እና አቅጣጫ ጠየቁት ይላል እና ያ ፍጡር በማይታወቅ ቋንቋ አናገራቸው። ከዛ እጁን ወደ አቅጣጫው ጠቁሞ ሮጦ ከእይታ ጠፋ ይላል እና የአጋንንት ፈተና አንድ ቴምፕቴሽን ሊሆን ይችላል የሚል አንድ አስገራሚ ጽሑፍ አለ። እንደገና ደግሞ በነጋታው አባ እንጦንስ ሲጓዝ ሳቲር አገኘ ይላል። እንግዲህ ሳቲር ማለት ሴሩኒስ ብለን እንዳየነው አጭር የዘመመ ሾጣጣ አፍንጫ ያለው ግንባሩ ላይ ቀንዳም የሆነ በጣም አስቀያሚ የፍየል እግር መሳይ የሆነ ነውና እንጦንስ ደግሞ አባ እንጦንስ ማንነቱን ጠየቀው ይላል እና በረሃ ውስጥ እንዳሉ ፍጡራን መዋቲነን ግን ሰዎች በስህተት
ፋውን ሳቲሪን ኢንኩቢ እያሉ እኛን ያመልኩናል። እኛ ግን አምላክ አይደለንም ዝም ብለን ሟቲ ፍጡራን ነን እንዳሉትና አባ እንጦንስም ይሄን የሚመለክበትን ቦታ ረግሞት እንደሄደ ይጽፋል። ይሄ በጣም አስገራሚ ከአባ እንጦንስ ታሪክ ጋራ ስለነዚህ ፍጡራን የተጻፈ አንድ በጣም አስገራሚ ነገር ነው ክቡራን ተመልካቾቻችን የምናየው። ሌላው በጣም የሚገርመው ስለነዚህ ፍጡራን አሉ ወይስ የሉም የሚለውን ለመዳሰስ አንዳንድ ጽሁፎችን ወይም ብራናዎችን ገልበጥ ለማድረግ ሞክሬ ነበረ። ብዙ ነገር አግኝቻቸው ዜና እስክንድር ላይ ሰበዳት ብሎ ይጠቅሳቸዋል። እሱም በኋላ ላይ ምነግራቸው ይሆናል። ከዛ በፊት ግን በጣም ዜና ቆስዮስጦስ ንጉስ በድርሳነ መስቀል ላይ የሚጠቀስ ነው። አንድ መጽሐፍ ላይ ነው። ድርሳነ መስቀል ትልቅ መጽሐፍ ነው። በእንተ ዜና ቆስዮስጦስ ንጉስ በተለይ ክፍል 5 ላይ በሚገርም መልኩ እነዚህን ፍጡራን እንዴት እንዳገኛቸውና እንዴት እንዳጠፋቸው ቆስዮስጦስ ንጉስን ታሪክ ሲጽፍ እንዲህ ይላል። ግዕዙን አነብላችኋለሁ፣ ወደ አማርኛ ተረጉምላችኋለሁ። ምን ይላል? በተለይ ወእምዝ ተጽኑ በሰረገላ ንጉስ ወሰራዊቱ ወቦ ውስተ ውእቱ መሬት ዘተከሬ ወረከብዎሙ ይላልና የተቆፈረው መሬት ውስጥ መቆፈር ጀመሩ እና እነዚህን ፍጡራን በምድር ውስጥ አገኟቸው ይላል። ከዛ በኋላ ምን ይላል? ወአራየሆሙኒ ለእሙንቱ ብዑድ ወፍሉጥ እምፍጥረተ ሰብ መልካቸውና አርያቸው ከሰው ፍጥረት ፈጽሞ የተለየ ነው ይላል። ቦምኒሆሙ ዘይመስሉ ከመህብረ ላይ ወሰበዳት ከነሱ መካከል ከቀይና ሰበዳትን የሚመስሉ አሉ ይላል። ቀጠለና ወቦምኒሆሙ ዘይመስሉ እምላይለ እንግዳት ይሆሙ ሰባ ወምታይተ እንግዳት ይሆሙ ይመስሉ ገመላ ይላል። እንግዲህ ምንድነው? ከደረታቸው በላይ ሰው ከደረታቸው በታች ደግሞ ገመል ወይም ቀጭን የሚመስሉ አለ ካለ በኋላ ጸጉራቸውም እንደ በግ ጠጉር ነው ይላል። ይቀጥልና ሲተረጉም ምን ይላል? ወቦ ምን ይሆሙ ለሰባቱ አርእስት ይሆሙ ከነሱ ወገን ደግሞ 7 ራሶች ያሏቸው አሉ እና ሁሉም መልካቸው የተለያየ ነው ይላል። በተለይ መልካቸው አስፈሪና አስደንጋጭ ነው። ከነርሱ ውስጥ ደግሞ የውሻ ፊት የሆኑና እህል የማይበሉ የሰው ስጋ የሚበሉ አሉ ይላልና ቆስዮስጦስ ንጉስና ሰራዊቱ እኒህን አስፈሪ ፊታቸው የተለየ ፍጡራንን ባዩ ጊዜ በጣም ፈሩ፣ ደነገጡ ነው የሚለው በግዕዝ የተጻፈው ዶክመንት እና በእጅጉ ተገረሙ። ያን ጊዜ ይላል ከወዲያን አገትወሙ ከወዲያና ወዲህ ከበቧቸው፣ እንዳያመልጡ በጦር ወጓቸው፣ በሰይፍ ቆረጧቸው። በዚህ ፍልሚያ የእግዚአብሔርን ጠላቶች ገለው ጨርሷቸው፣ ከነርሱም ለምስክርነት የተረፈ የለም ነው የሚለው። እንግዲህ ግዕዙን ጽሑፉን እንዳያችሁት ለምስክር የተረፈ የለም። ስለዚህ እዚህ ላይ ቆስዮስጦስ ንጉስ እንደዚህ አይነት የፈረስ የሰው ቅልቅል አይነት መልክ የውሻ አይነት ፊት ገጸ ከለባት አይነት እንዳየና በሰይፍና በጦር ከሰራዊቱ ጋራ በእግዚአብሔር ኃይል እነዚህ ቆራርጦ እንደጣላቸው ይጽፋል። ስለዚህ እዚህ ላይም ስናይ ደግሞ የእግዚአብሔር ጠላቶች ሆነው የቀረቡ ነው። ስለዚህ በኢትዮጵያውያን ዶክመንት ላይ ሳይ እነዚህ ነገሮች በጎዎች አይደሉም ማለት ነው እና ቦር ከእግዚአብሔር ሕግ የራቁ ወይም ያልሆኑ ነገሮች መልካም ያልሆኑ ነገሮች አድርጎ ነው እንግዲህ የሚያቀርባቸው። በመጽሐፈ እስክንድር ላይም ደግሞ ያው የምታዩት ነገር ነው። ደጋግሜ ያቀርብላችኋለሁ። በተለይ ዜና እስክንድር ላይ ወምድረዝ ካይበ ሰማ እስክንድር ንጉስ ከመሐለው ሰበዳት ወቃግስታት ትውልድ አጋንንት ወሰማንደሪስ ለመንፈቀ ገጾሙ ከመከልብ ወመንፈቆሙ ዘነበ አንበሳ ወመንፈቆሙ ዘይመስል ገጾሙ ክንፈንስ ወቦለ ይመስሉ ድበው ከወሄላ ይላል። ሰማንዲልስ የአጋንንትና የሰማንዲልስ ትውልድ ናቸው ይላል። እፍኝትና ቃግስታት እንዳሉ ሰማ ነው የሚለው። ግማሽ ፊታቸው እንደ ውሻ፣ ግማሾቻቸው የአንበሳ ጅራት፣ ግማሾቻቸው የንስር ክንፍ፣ ድብና የዱር ድመት የሚመስሉ አሉ ይላል። ወይ ያርለፉ መብላሃተ ሰዓተ ወኩሎ ዘረከቡ ይበሉ ስጋ። ይህን ነገር እንግዲህ ደጋግሜ ብዙ ጊዜ አቅርቤላችኋለሁ የእስክንድር መጽሐፍ። ስለዚህ ዛሬ መድገም አይገባኝም። ክቡራን ተመልካቾቻችን መብልን አያርፉም። በጣም ያገኙትን ሁሉ ይበላሉ፣ ቆሻሻውን ሁሉ ይመገባሉ እና እግዚአብሔር እነዚህን እንደሰወራቸው ይጽፋል። በተለይ እንደሰወራቸው ይጽፋል።
በተለይ ደግሞ የሚኖሩበት ዓለም ራሱ እጅግ አስቀያሚና እጅግ አስፈሪ እንደሆነ ጨምሮ ነው ዜና እስክንድር የሚጽፈው። ስዕሉም ላይ እንደምታዩት ብዙ ጊዜ ደግሞ የእስክንድርን ነገር ነግሬያቸዋለሁና እነዚህም ፍጡራን ደግሞ አሁንም እግዚአብሔር አምላክ እንደሰወራቸው በጣም መጥፎ እንደሆኑ ነው የሚጽፈው። ስለዚህ ከድርሳነ መስቀልም ስንመለከት ከዜና እስክንድርም ስንመለከት ከአባ እንጦንስ ገልም ስንመለከት ከመጽሐፈ ፊስአልጎስም ስንመለከት መልካም እንዳይደሉ ነው የሚጽፈውና ያገኘሁትን ነው እንግዲህ ሼር ማድረጋችሁ። እናንተ ደግሞ ፈርዘር አስፉበት። ሄጄ ባላይም ደግሞ በተለይ ሐሙሲት ደብረ ሳሙኤል ቤተክርስቲያን ቅዱስ ገላውዲዮስ እነዚህን ፍጡራን ሲወጋቸው በጦር የሚያሳይ ስዕል እንዳለ አንድ ባልንጀራዬ ነግሮኛል። ቅዱስ ቴዎድሮስም ሰማዕቱ ሲወጋቸው የሚያሳይ ስዕል ደግሞ ትግራይ ደብረገነት ቤተክርስቲያን አለ የሚል አንድ ወዳጄ ነግሮኛል። እና የተለያዩ ገዳማት ላይ ባሉ የግድግዳ ስዕሎች ላይ እነዚህን ሴንታውሮችን ሰማዕታት ሲወጓቸው የሚያሳይ ስዕል አለ። ስክሪኑ ላይም እያያችሁት ነው። በተለይ ቅዱስ ሚካኤል ለገላውዲዮስ ሰይፉን ሰጥቶ እነዚህን ፍጡራን እነሱም ቀስት ይዘዋል፣ ቀስተኞች ናቸው፣ ግን ሲወጋቸው በእግዚአብሔር ኃይል ሲያጠፋቸው ያሳያል። እንግዲህ ክቡራን ተመልካቾቻችን፣ ስለዚህ ይሄ ነገር አለ። ብራና መጻሕፍቶችም ላይ ብዙ ቦታዎች ላይ አይቻለሁ። በተለይ ዋሽንግተን ዲሲ በነበርኩበት በካቶሊክ ዩኒቨርሲቲ ኦፍ አሜሪካ ባለው አንድ የብራና የግዕዝ ጽሑፍ ላይ ስዕላቸውን ተመልክቻለሁና እነዚህን ፍጡራን ሲወጓቸው ያሳያሉ። ስለዚህ ይሄ ነገር በእኛም ጽሑፍ ላይ በእኛም ታሪክ ላይ እንዳለ መረዳት ይገባናል የሚል እሳቤ አለኝ። በመጨረሻም ብዙዎቻችሁ ከሳጁቴረስ ጋር ይገናኛሉ ብላችኋል። ተመሳሳይ ነው፣ ይገናኛል። በተለይ ከፕቶሎሚ ከመዘገባቸው 48ቱ ኮንስታሌሽኖች መካከል በተለይ ቀስተኛ ወይም ቀውስ ወይም ቀውጢ የሚባሉ በተለይ በደቡብ አቅጣጫ የሚታየው ግሪኮች ከሴንታወር ጋር ያገናኙታል። ነገር ግን አሁንም ቢሆን ከ88ቱ ኮንስታሌሽን መካከል በሴንታውረስ የተሰየመ አለ። በተለይ በደቡብ ሰማይ ካሉ ብሩሃን ከዋክብት ብራተ ከዋክብት መካከል ይጠቀሳል። በጣም 9ኛ ነው፣ ትልቅ ነው። በተለይ ወደ 1060 ስኩዌር ዲግሪስ የሚይዝ ትልቅ ህብረ ኮከብ ነው። ወደ ደቡብ አቅጣጫ ስትሄዱ ከክረክስ ቀጥላችሁ ምታዩት ነውና በጣም ከአስሩ ታላላቅ ብሩሃን ከዋክብት ሁለቱን በተለይ አልፋ ሴንታውሪ እና ቤታ ሴንታውሪ የእሱ የሴንታውረስ ኤ ቤተሰብ ናቸው። በተለይ በ25 ዲግሪ ላቲቲዩድ እና በ-90 ዲግሪ መካከል ማየት ትችላላችሁ ሁላችሁም ማለት ነው። ይሄ እንግዲህ በሰማይ የሚታይ በሱ ስም በእነዚህም ተሰይሟል ማለት ነው። ሳጁታሪየስ ራሱ ሴንታውረስ በሚል ደግሞ ሳይንሱ ዓለም ህብረ ኮከብን በእነዚህ ደግሞ ፍጡራን ሰይሟል። እንግዲህ በተለያዩ እንስሶች ቅርጽ በምን እንደተሰየመ ሁሉ በእነዚህም ተሰይሟል። ስለዚህ ይህን ሁሉ ነገር ማወቅ ይገባቸዋል የሚል እምነት አለኝና ብዙ መዳሰስ የሚገባቸው ነገሮች እንዳሉ አምናለሁ። ክቡራን ተመልካቾቻችን ገጸ ከለባት የሚባሉ ነገሮች አሉ። በተለይ ሳይኖሶፋሊ የሚባሉ ቅዱስ ክርስቶፎሮ የሚል አግኝቻለሁ። እሱም ደግሞ ገጸ ከልብ አይነት፣ እሱ ደግሞ ሳይኖሶፋሊ የሚል አንድ ራሱን ችሎ ሰፊ ነገር ነው ያለው። ሌላ ደግሞ ያየሁት ቅዱስ መርቆሪዎስ ያስከተላቸው 2 ገጸ ከለባት ፊታቸው ሻም፣ ይሄ ራሱን ብሎ ሳይኖሶፋሊ ይባላሉ። ከሴንታውረስ የተለዩ ናቸውና በጣም ብዙ ይሄ በግሪክ ሚትስ አፈታሪክ ሚቶሎጂ የተጠቀሱ ግን በህንድም ያሉ ወዲያም ስንሄድ ያሉ በብራና ጽሑፎችም ያሉ በምን ውስጥ ያሉ እነዚህ ፍጡራን በጣም እንዳስገረሙ እንቆቅልሽ እንደሆኑ ቀጥለዋል። ነገር ግን ዓለማችን አፈታሪክ ነው ብሎ ዝም አይልም። ፊልም ይሰራባቸዋል፣ ድርሰት ይደርስባቸዋል፣ ይራቀቅባቸዋል፣ ጥናትና ምርምር ያደርጉባቸዋል። ስለዚህ በአጠቃላይ ይሄንን ይመስላሉ። ለማንኛውም ግን ክቡራን ተመልካቾቻችን እንግዲህ እነዚህ ፍጡራን በጄኔቲክ ማኒፑሌሽን በኖ ዘመን በነበረው ይሄ ሃይብሪድ ነገር መቀላቀል ነገር ተፈጠሩ አልተፈጠሩ እንግዲህ የምናውቀው ነገር የለም። ወይም በንፍር ውሃ ጠፍተው በአፈታሪክነት ብቻ ቀጥለው ቆዩ ልንል እንችል ይሆናል። ነገር ግን ደግሞ ሰማዕታቱ ሲወጓቸው እናያለን። ምናልባት እንግዲህ እንደ መንፈስ አይነቶችም አይነት ቅድም እንደጠቀስኩት የኢሳይያስ እንደ ጂኒ አድርጎ ያያቸዋልና ምናልባት በዛ ዘርፍ ሊሆኑ ይችላሉ፣ አናቅም። ገጸ ከለባት ደግሞ እንደ
ክርስቶፎሩ አይነት ቅዱስ ክርስቶፎሩ አይነት ነገሮች እናያለን። ለማንኛውም ግን በዚህ ምርምር ውስጥ ብዙ ነገሮች ማየት ይቻላል የሚል እምነት አለኝ። ነፃ ሆናችሁ ይህን ምርምር ስለሰማችሁ በጣም ከልቤ እወዳችኋለሁ፣ አከብራችኋለሁ። እናንተ ግን ያው በእውቀት ተራቀቁበት፣ ግፉበት፣ አመስጥሩት የሚል እምነት አለኝ። በጣም ብዙ ፊልሞች ተሰርተዋል። በተለይ ቅድም የጠቀስኩላችሁ ፊልሞች አሉ፣ ብዙ ልቦለዶች አሉ፣ ሳይንቲፊክ ፊክሽን ነክ አሉ፣ ቀስተኛነታቸው ጋር ተያይዘው የተሰሩ ነገሮች አሉ፣ በአፈ ታሪኮች ውስጥ አሉ። በተለይ ደግሞ በመጽሐፈ ፊስአልጎስ ላይ ቅድም በጠቀስኩላችሁ በኢትዮጵያ በግዕዝ ባሉ ብራና መጻሕፍት በግዕዝ ጽሑፎች ላይ አሉ። በአብያተ ክርስቲያናት ግድግዳ ላይ ደግሞ ሰማዕታቱ ሲወጓቸው እነዚህን ፍጡራን ሰይፍ ደግሞ ከመላእክት እየተቀበሉ ሲቆራርጧቸው እናያለንና ይሄ ሁሉ ነገር በጣም አስገራሚ እና ወደፊት ደግሞ በፊልም መልኩ ሊሰራ የሚችልና ገቢም ሊያስገኝ የሚችል አንድ ነገር ነው ብዬ አስባለሁ። ወደፊት ግን ብዙዎቻችሁ ጠይቃችሁኛል። በተለይ ሳይኖሶፋሊ ገጸ ከለባት ምንድናቸው? እሱንም ደግሞ አንድ አስገራሚ ነገር ወደፊት ይዤላችሁ ቀርባለሁ። በተረፈ ግን ምሽታችሁ ያማረ የሰመረ እንዲሆን ከልቤ እየተመኘው የዛሬውን መርሃ ግብራችንን እዚህ ላይ እናበቃለን። እናንተ ግን እንድታሰፉት መልእክት ሐሳቤ ነው። ሰላም እደሩ። ከልቤ ወዳችኋለሁ።